ጤናና ሰላም ይስጥልን። ይህ ባና 24 ነው። በ24 ሰዓታት ውስጥ የነበሩ ፍጻሜዎች የዜና ክፍላችን የመረጣቸው ዘገባዎችን ወደ እናንተ እናደርሳለን። አብራችሁ እንድትቆዩ የጋበዝ። በቅድሚያ ርዕሰ ጉዳዮችን እናሰማችሁ። ጌታቸው ረዳ የትግራይ ህዝብ ህልውና አደጋ ተጋርጦበታል አሉ። ለዚህ ተጠያቂ ያደረጉት 5 የህወሓት ሰዎችን ነው። በእንዲህ እያለ ኮሎኔል ደመቀ ዘውዱ የህወሓት ታጣቂዎች በወልቃይት አርሶ አደሮች ገደለ ሲል ወነጀለ። መንግስት የአገሪቱን ግሽበት በ14 በመቶ ዝቅ አደረግኩኝ አለ። ኢትዮጵያ ከአፍሪካ የኑሮ ደረጃዎች ከተወደደባቸው ሀገራት የመጀመሪያ መሆኗን የሚያረጋግጥ ሪፖርት ባለፈው ሳምንት የወጣ ቢሆንም ብልጽግና ግን ግሽበትን በ14 በመቶ ቀንሻለሁ ይላል። የአዲስ አበባ ደንብ አስከባሪዎች የመጀመሪያ ዲግሪና በላይ ሊኖራቸው ይገባል ተባለ። አስተዳደሩ ደንብ ማስከበር ባለስልጣን ከመጀመሪያ ዲግሪ በላይ ካልሆነ የደንብ አስከባሪ ሰራተኞችን አልቀጥርም መደብም የለውም ብሏል። ገዳ ባንክ ስጋት ላይ ነኝ አለ። የኬንያ፣ የደቡብ አፍሪካ፣ የቶጎ፣ የተባበሩት አረብ ኤምሬትስ እና የቻይና ባንኮች በወክላቸው ገበያውን ለመቆጣጠር አከብኩበዋል። ሻዕቢያ በአብይ አህመድ አዝኛለሁ አለ። የኢትዮጵያ መንግስት ኤርትራን በኢትዮጵያ ላይ ትንኮሳ በመፈጸምና ሉዓላዊነትና የግዛት አንድነት በመጣስ ከሷል። ኬንያ የህገ መንግስታዊ ሙከራ ተደረገብኛለች። የአገሪቷ የህግ ማህበረሰብ የጸጥታ ኃይሎች ያሳዩት አላስፈላጊ እብሪትና ጭካኔ ነበር ሲል ይህም ወደ አላስፈላጊ ህይወት መጥፋት መርቷል ብሏል። ኢራን ከአሜሪካ ጋር የኒውክሌር ድርድር ልትቀጥል ነው መባሉን አስተባበለች። ምክንያቷ ደግሞ በአሜሪካ በተደጋጋሚ ተክጃሉ የሚል ነው። ባናን ሰብስክራይብ በማድረግ ቤተሰብ ይሁኑ። የደወል ምልክቷን በመጫንም አዳዲስ መረጃዎቻችን እንዲደርሷችሁ አድርጉ። ስለምትመርጡ እናመሰግናለን። ጌታቸው ረዳ የትግራይ ህዝብ ህልውና አደጋ ተጋርጦበታል አሉ። ለዚህ ተጠያቂ ያደረጉት 5 የህወሓት ሰዎችን ነው። ይህ በእንዲህ እያለ ኮሎኔል ደመቀና እሸተ ደምለው በተጋሩ ተወላጆች ላይ እርምጃ መወሰዱን አረጋግጠዋል። በተለይም የብልጽግና ሹመኛ ሆነው ብቅ ካሉ በኋላ የቀድሞ ድርጅታቸውና ጓዶቻቸውን መወረፍን አንዱ የስራቸው አካል ያደረጉት የሚመስሉት የጠቅላይ ሚኒስትሩ አማካሪ ሚኒስትር ጌታቸው ረዳ የክልሉ ህዝብ 5 የህወሓት ሰዎች ምክንያት ህልውናው አደጋ ላይ ነው ብለዋል። በዚህ ሳምንት ወደ ሁመራ ከተማ ተጉዘው ከወልቃይት ጠገዴ አስመላሽ ኮሚቴ ጋር ባደረጉት ውይይት አነጋጋሪ ሆነው የሰነበቱት ፖለቲከኛው ያላልኩትን ተዘገበብኝ ሲሉም ሲያስተባብሉ ተደምጠዋል። የተፈናቃዮችን ጉዳይ እንደሚያሳስባቸው በተደጋጋሚ የሚናገሩ የብልጽግና ሹመኛ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆነው በቆዩባቸው 2 ዓመታት ስራቸውን መስራት ያልቻሉት በህወሓት ካድሬዎች ምክንያት ነው ሲሉ ይወቅሳሉ። ከሴንተር ፎር ሪስፖንሲብል ኤንድ ፒስፉል ፖለቲክስ የተሰኘ ድርጅት ባዘጋጀው ውይይት ላይ ባደረጉት የመክፈቻ ንግግር በ5 ሰነፎች የተነሳ የትግራይ ህዝብ ለጦርነት መማገድ መቆም አለበት ብለዋል። አንድ ፓርቲ ውስጥ ያሉ 5 ሰነፎች ሲሉ የጠሯቸው ግለሰቦች የትግራይን የህልውና ችግር ውስጥ ከተውታል ሲሉ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ተናግረዋል። ድርጅቱ ከአዲስ አበባ ዩኒቨርሲቲ ጋር በመተባበር ሰላም፣ ዲሞክራሲና ልማት በትግራይ ዕድሎችና ፈተናዎች በሚል ርዕስ ውይይት እያካሄደ ይገኛል። በዚህ የውይይት መድረክ ላይ ከብልጽግና ባለስልጣናት ጋር የተገኙት አቶ ጌታቸው ረዳ ፖለቲካ ውስጥ ከገባን ጀምሮ እንዲህ ያሉ ውይይቶች ሲካሄዱ ቆይተዋል ብለዋል። አሁን ከመቼውም ጊዜ በላይ የትግራይ ህዝብ ሰላም ያስፈልገዋል ያሉም ሲሆን ህዝቡ አሁን የህልውና አደጋ የተጋረጠበት ሆኗል ሲሉ ገልጸዋል። አሁን የትግራይ ህዝብ ልማት ይቆይለት ያሉት አቶ ጌታቸው መልማት ችግር የለውም፣ ግን ህዝቡ የህልውና አደጋ ተጋርጦበታል ብለዋል። 5 እና 7 የሆኑ ሰነፎች የትግራይ ህዝብንና ወጣቱን ወደ ጦርነት የሚማግዱበት ሁኔታ መቆም አለበት፣ ለዚህ ደግሞ ዲሞክራሲ የግድ ይላል ሲሉም ተደምጠዋል። ይህ መድረክ እነዚህ ጥቂት ሰነፎች በቃቸው የሚል አይነት ጠንካራ ውይይት የሚደረግበት የመጀመሪያ መድረክ ይሆናል የሚል ተስፋ እንዳላቸውም ገልጸዋል። በዚህ የውይይት መድረክ ላይ መክፈቻ ንግግር ያደረጉት ሌላው የሰላም ሚኒስትሩ አቶ መሐመድ እድሪስ ናቸው። በንግግራቸውም በትግራይ ፖለቲካም ሆነ በሀገሪቱ ያሉ የፖለቲካ ሂደት ላይ በአብዛኛው ከፊት ወጣቶች አይመጡም ያሉ ሲሆን ይህ አይነቱ ውይይት ግን ወጣቶችን ወደፊት ለማምጣት የሚያስችል መሆኑን ተናግረዋል። በትግራይ ፖለቲካ ውስጥ ይህ የዛሬ ውይይት ታሪካዊ የሆነ ውይይት እንደሚሆን አልጠራጠርም ሲሉም ተናግረዋል። ጦርነት ይብቃ ማለት ድፍረት ይጠይቃል ያሉት ሚኒስትሩ ሰላም ማለት ድፍረት ይጠይቃል፣ ከጦርነት የሚያተርፍ ህዝብ የለም ሲሉም ገልጸዋል። መድረኩም በተለዩ መነሻ ጽሑፎች ሰፋ ያለ ውይይት እየተደረገበት ይገኛል። ኮሎኔል ደመቀ ዘውዴና እሸተ ደምለው በወልቃይት ተገደሉ የተባሉ አርሶ አደሮችን ህወሓት ተጠያቂ ያደረጉ። የወልቃይት አስተዳደር በሚል በዛሬው ዕለት ባወጣው መግለጫ የወያኔ መንገድ ጠራጊ ሲል የጠራቸው ኃይሎች በወልቃይት የተከዜ ዘብና አርሶ አደሮች ላይ ጥቃት ፈጽመዋል ብሏል። ጥቃቱ የተፈጸመው በጸገዴ ወረዳ ጎቤ ቀበሌ ሲሆን በዚህም 18 ሰዎች ተገድለዋል ሲል ነው የወነጀለው። በትናንትናው ዕለት ዘገባችን በፋኖ ታጣቂዎች የተገደሉት አርሶ አደሮች በታጣቂ ቡድኑ የቀረበላቸው የተቀላቀሉን ጥያቄ ባለመቀበላቸው በጥይት ተደብድበው መገደላቸው ማሰማታችን አይዘነጋም። ሆኖም ኮሎኔል ደመቀና እሸተ ደምለው ይመሩታል የተባለው የወልቃይት አስተዳደር በሚል ባወጣው መግለጫ ግን አርሶ አደሮች የተገደሉት የወያኔ መንገድ ጠራጊ ሲል የጠሯቸው ኃይሎች ናቸው ብለዋል።
በወልቃይት የተከዜ ዘብና አርሶ አደሮች ላይ ጥቃት ፈጽመዋል ብሏል። ጥቃቱ የተፈጸመው በጸገዴ ወረዳ ጎቤ ቀበሌ ሲሆን በዚህም 18 ሰዎች ተገድለዋል ሲል ነው የወነጀለው። ከሰሞኑ ለፋኖ ቅርበት ያላቸው ማህበራዊ ሚዲያዎች የፋኖ ታጣቂዎች ወደ ወልቃይት ሰርገው በመግባት ጥቃት መፈጸማቸውን ሲገልጹ ነበር። ከወራት በፊት አንድ የፋኖ አመራር አሁን ወልቃይት ላይ ያለው መዋቅር የብልጽግና ስለሆነ እናፈራርሰዋለን፣ ጥቃትም እንከፍታለን ሲል ተናግሮ ነበር። ይሁንና የአሁኑ ጥቃት በፋኖ ይፈጸም አይፈጸም ባይረጋገጥም በህወሓት ታጣቂዎች እንዳልተፈጸመ ግን ከመግለጫው ለመረዳት ተችሏል ሲል መረጃው ያደረሰን አካል ገልጿል። የወልቃይት አስተዳደር በመግለጫው እነዚህ የታሪካዊ ጠላታችን የወያኔ መንገድ ጠራጊ የጠላት ኃይሎች በሐሳብ ትግል ማሸነፍ ያልቻሉትን በጠመንጃ ለማስፈጸም ለማንነታቸውና ለወሰናቸው የሚፋለሙትን ንጹህ አርሶ አደሮች በየቀበሌው እየገቡና እየጠበቁ ተደብቀው አድፍጠው ጥቃት በማድረስና በመግደል የወያኔ መንገድ ጠራጊነት ዓላማቸውን ለማሳካት እየጣሩ ይገኛሉ ይላል። መግለጫው ቀጥሎም የተከዜ ዘቦችን በመግደል ትግሉን ማስቆም አይቻልም ያለ ሲሆን ጥቃት ፈጻሚዎች ከዚህ የላቀ ዓላማ አላቸው ሲል ተደምጧል። ይህ የተከዜ ዘብ የሚባለው የተደራጀው ታጣቂ ኃይል በትግራይ ተወላጆች ጥቃት ማድረስ መጀመሩንና ይህንንም በአስመላሽ ኮሚቴ እውቅና እየተሰጠው ያለ ሲሆን ህወሓትም ቡድን የሚመለከት ተደጋጋሚ መግለጫ ማውጣቱ ይታወሳል። ይህ ራሱን የወልቃይት አስተዳደር አድርጎ የሾመው ኃይል የያዘው ስፍራ የትግራይ ግዛት ቢሆንም ሰርጎ ገብ የትግራይ ተወላጆች ጥቃት አደረሱብኝ ሲል ከሷል። አቶ ጌታቸው ረዳ በበኩላቸው ለዚሁ ታጣቂ ቡድን ይሁን በትግራይ ተወላጆች ግድያ እስካሁን ያሉት ነገር የለም። መንግስት የአገሪቱን ግሽበት በ14 በመቶ ዝቅ አደረግኩኝ አለ። ኢትዮጵያ ከአፍሪካ የኑሮ ደረጃዎቻቸው ከተወደዱባቸው ሀገራት የመጀመሪያ መሆኗን የሚያረጋግጥ ሪፖርት ባለፈው ሳምንት የወጣ ቢሆንም ብልጽግና ግን ግሽበትን በ14 በመቶ ቀንሻለሁ ይላል። የብሔራዊ ባንክ ገዥ ማሞ ምህረቱ በተገባደደው በጀት ዓመት የዋጋ ግሽበትን ወደ 14 በመቶ ዝቅ ማድረግ ተችሏል ብለዋል። አቶ ማሞ የብሔራዊ ባንክ የ11 ወራት እቅድ አፈጻጸም ሪፖርትን ለሕዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ አቅርበዋል። በዚህ ወቅትም ብሔራዊ ባንክ ባለፉት 11 ወራት የተገበረው ጥብቅ የገንዘብ ፖሊሲ የዋጋ ግሽበትን መቀነስ አስችሏል ብለዋል። ከዚህ ባለፈም በጥብቅ የገንዘብ ፖሊሲ ባለፉት 11 ወራት ለመንግስት ይሰጥ የነበረው የብድር ምጣኔ ወደ ዜሮ ማውረድ መቻሉን ያስረዱት ብሔራዊ ባንክ ውጤት ካስመዘገበባቸው ዘርፎች መካከል የውጭ ምንዛሪ አስተዳደር አንዱ መሆኑን ጠቅሰው በዚህም በትይዩ ገበያና በባንኮች የውጭ ምንዛሪ መካከል የነበረውን ልዩነት ማጥበብ ተችሏል ባይ ናቸው። እንዲሁም በውጭ ምንዛሪ አስተዳደር አጠቃላይ ገቢን ወደ 32.1 ቢሊዮን ዶላር ከፍ ማድረግ መቻሉን አመልክተዋል። የሀገር ውስጥ የውጭ ምንዛሪ ክምችትን ማሳደግ፣ ለግል ዘርፎች የሚቀርበውን የውጭ ምንዛሪ አቅርቦት መጨመር፣ ዕዳ የመክፈል አቅምን የማሳደግና መሰል ትሩፋቶች መገኘታቸውንም አብራርተዋል። ሆኖም የብርን ዋጋ ገበያ ላይ መቀነሱ የዜጎች የኑሮ ሁኔታ እንዲያሽቆለቁል ለምግብና መኖሪያ ቤት ከፍተኛ ገንዘብ እንዲያወጡና እንዲወደድ ምክንያት መሆኑና ኢትዮጵያ የኑሮ ደረጃ ውድ የሆነባት ሀገር እንድትሆን ማድረጉን የወጣው ሪፖርት ያሳያል። የአዲስ አበባ ደንብ አስከባሪዎች የመጀመሪያ ዲግሪና በላይ ሊኖራቸው ይገባል ተባለ። የአዲስ አበባ ደንብ ማስከበር ባለስልጣን ከመጀመሪያ ዲግሪ በላይ ካልሆነ የደንብ አስከባሪ ሰራተኞችን አልቀጥርም መደብም የለውም ብሏል። በአንድ ትልቅ ከተማ ውስጥ የሚሰራ የደንብ አስከባሪ በሚሰራበት ጊዜ እውቀቱን በመጠቀምና በማገናዘብ ለማህበረሰብ አገልግሎት እንዲሰጥ ከማድረግ አኳያ ከመጀመሪያ ዲግሪ በላይ የሆኑ ባለሙያዎችን ነው ተቋም የሚቀጥረው ተብሏል። የምንቀጥራቸው የደንብ ማስከበር ሰራተኞች ከታወቁ የመንግስት ተቋሞች የመጡትን ነው ያለው ባለስልጣኑ ኢንጂነሮች፣ ሲቪል ኢንጂነሮች፣ የጤና ባለሙያዎች፣ የኮምፒውተር ሳይንስና ሶፍትዌር በሌሎችም የሙያ ዘርፎች የተመረቁ ናቸው ተብሏል። በቀጣይ 2018 በጀት ዓመት በቴክኖሎጂ ታግዘን ከተማዋን እንደምንቆጣጠር ከከተማ አስተዳደሩ ቃል ተገብቶልናል ያለው ባለስልጣኑ በቴክኖሎጂ በታገዘ መንገድ የደንብ መተላለፎችንና መቆጣጠሮችን እንሰራለን ማለቱን ሰምተናል። የአዲስ አበባ ደንብ ማስከበር ባለስልጣን በእያንዳንዱ ቦታ የሚታየው ደንብ አስከባሪ ከ2014 ጀምሮ ባስጠናው ጥናት መሰረት የቀጠርኩት ከመጀመሪያ ዲግሪ በላይ ያለው ሰራተኛ ነው ብሏል። ገዳ ባንክ ስጋት ላይ ነኝ አለ። በኢትዮጵያ ሰነደ መዋዕለ ንዋዮች ገበያ ሁለተኛው ባንክ ሆኖ የተመዘገበው ገዳ ባንክ አክሲዮን ማህበር ለሽያጭ ያቀረባቸው አክሲዮኖች ጋር በተያያዘ ከቀረቡት ስጋቶች መካከል አንዱ የውጭ ባንኮች የኢትዮጵያ ገበያን መቀላቀል መሆኑን ጠቀሰ። በኢትዮጵያ ካፒታል ገበያ ባለስልጣን ሰኔ 10 ቀን 2017 የገዳ ባንክ ደንበኛ ሳቢ መግለጫ ማለትም በአክሲዮን ኩባንያው ስም የወጣና ኩባንያው ስላወጣቸው አክሲዮኖች የዕዳ ሰነዶች ወይም ሌሎች የኩባንያው ሰነደ መዋዕለ ንዋዮች ባህሪና ዓላማ የሚገልጹ መረጃዎችን በማካተት ሕዝብ እንዲገዛ ጥሪ የተደረገበት የጽሑፍ ሰነድ መመዝገቡ ይፋ ተደርጓል። በዚህ ሰነድ ላይም ከ10 በላይ ለሽያጭ የቀረቡ የባንኩ አክሲዮኖች ዋጋ እንዲወርድ ወይም ኢንቨስተሮች በግማሽ ወይም ሙሉ ለሙሉ ኢንቨስትመንታቸውን እንዲያጡ ሊያደርጋቸው የሚችሉ ስጋቶች ዝርዝር ተመላክቷል። ከእነዚህ ስጋቶች መካከልም የውጭ ባንኮች የኢትዮጵያ የባንክ ኢንዱስትሪ መቀላቀል ጋር የተያያዙ ጉዳዮች ይገኙበታል። ከውጭ ሀገሮች የሚገቡ ተቋማት አዳዲስ የባንክ ስራዎች የሚያቀሉ የፈጠራ ስራዎች ወይም ቴክኒኮች መጠቀምና ማስተዋወቅ እንዲሁም የባንክ ስራዎች መሰረተ ልማት ግንባታ ላይ በከፍተኛ ደረጃ ኢንቨስት ማድረግ የሚያስችላቸው ጠንካራ የፋይናንስ ድጋፍ ይዘው እንደሚመጡ
በሰነዱ ተጠቅሷል። ይህም አቅማቸው ከፍ ያለ ጥራት ያለው የተሻሻለ የደንበኞች አገልግሎት ማቅረብ እንዲችሉና ሰፊና የተለያየ ሽፋን ደረጃ ያላቸው ምርቶችን ማቅረብ እንዲችሉ ስለሚያደርጋቸው የገዳ ባንክ ደንበኞችን ወደ እነሱ ለመሳብ የሚያስችላቸው በደንበኛ ሳቢ መግለጫው ተጠቅሷል። ከዚህ ባለፈም የውጭ ባንኮቹ የኢትዮጵያን ገበያ በሚቀላቀሉበት ወቅት ዝቅ ያሉ የዋጋ ተመን የማቅረብ ስልቶችን ወደ ኢንዱስትሪው መግቢያ ዘዴ አድርገው መጠቀም የሚችሉ መሆናቸው ገዳ ባንክ ክፍያዎችንና የወለድ ምጣኔዎችን እንዲቀንስ ጫና ሊያሳድርበት እንደሚችል፣ ይህም የትርፍ ዕዳጎችን እንዲጠቡ በማድረግ አጠቃላይ የተረጋጋ ፋይናንስ ስርዓቱ ላይ ጉዳት ሊደርስበት እንደሚችል ተብራርቷል። እነዚህ የውጭ ተቋማት በገበያው ውስጥ ስራቸውን እያሰፉ በሚሄዱበት ወቅትም ገዳ ባንክ የተሻሻለ ከፍ ያለ የአገልግሎት አቅርቦትና ከፍ እያለ የሚሄድ ደንበኞች ለማግኘት የሚጠብቁት የአገልግሎት ጥራት ደረጃ ጋር የተያያዘ የተወዳዳሪዎቹ ባንኮች ሀገር ውስጥ መኖር ተጽዕኖ ምክንያት የሚፈጠሩ ጫናዎችን ሊጋፈጥ እንደሚችል ተገልጿል። የኢትዮጵያ ብሔራዊ ባንክ ባንኮች እንዲያሟሉ የሚያስቀምጠው ዝቅተኛ የካፒታል መጠንን በተመለከተ በአንቀጽ 5 ላይ የሰፈረው ድንጋጌ እንደሚያስረዳው ባንኮች መመሪያው በስራ ላይ ከዋለበት ጊዜ ጀምሮ ባሉ 5 ዓመታት ውስጥ 5 ቢሊዮን ብር ካፒታል ማስመዝገብ ይኖርባቸዋል። በመመሪያው ድንጋጌዎች መሰረት እንደ ገዳ ባንክ ያሉ አዳዲስ ባንኮች የተጠቀሰውን የካፒታል መጠን ለማሟላት የ7 ዓመት የጊዜ ገደብ ተቀምጦላቸዋል። በኢትዮጵያ የባንክ ዘርፍ መሳተፍ የሚፈልጉ የውጭ ባንኮች ከትናንትና ጀምሮ ማመልከቻቸውን ለብሔራዊ ባንክ እንዲያቀርቡ ተፈቅዶላቸዋል። ባንኮቹ የኢትዮጵያን ገበያ ሲቀላቀሉ ማሟላት ያለባቸውን ዝርዝር መስፈርት የያዘ መመሪያም ይፋ ሆኗል። የኬንያ፣ የደቡብ አፍሪካ፣ የቶጎ፣ የተባበሩት አረብ ኤሚሬትና የቻይና ባንኮች የኢትዮጵያን የባንክ ኢንዱስትሪ ይቀላቀላሉ ተብሎ ይጠበቃል። ሻዕቢያ በአብይ አህመድ አዝኛለሁ አለ። የኢትዮጵያ መንግስት ኤርትራን በኢትዮጵያ ላይ ትንኮሳ በመፈጸምና ሉዓላዊነትና የግዛት አንድነትን በመጣስ ለመክሰስ ለተባበሩት መንግስታት ድርጅት ዋና ጸሐፊና ለበርካታ ሀገራት መንግስታት ዲፕሎማሲያዊ መልእክቶችን ልካለች ስትል ኤርትራ ቅሬታ አቀረበች። ይህም ግጭት ለመቀስቀስና ምክንያታዊ ለማስመሰል የሚደረግ ጥረት አካል ነው ስትል ከሳለች። ኤርትራ የማስታወቂያ ሚኒስትር ትናንት ሰኔ 19 ባወጣው መግለጫ የኢትዮጵያ መንግስት ባለፉት ቀናት የዲፕሎማሲያዊ ዘመቻዎችን አጠናክሯል ሲል ገልጾ መልእክቶቹ እያየለ በመጣው የጦርነት አጀንዳ ላይ ድጋፍ ለማግኘት የዓለም አቀፉን ማህበረሰብ ለማሳመን ያለመ ግልጽ ዘዴ ነው ሲል ከሷል። የኤርትራ መንግስት ገዢው የብልጽግና ፓርቲ ባለፉት 2 ዓመታት ውስጥ አላስፈላጊ መግለጫ በማውጣትና ወታደራዊ ማስፈራሪያ በመፈጸም ላይ ይገኛል ሲል ገልጾ እነዚህ እርምጃዎች የኤርትራ ወደቦችን ከተቻለ በህጋዊ መንገድ ካልሆነም በወታደራዊ ኃይል ለመያዝ የሚያደርገው ሰፊ ስትራቴጂ ጥረት አካል ናቸው ብሏል። እንደ ኤርትራ መንግስት ገለጻ እነዚህ ድርጊቶች በርካታ የጦር መሳሪያዎች ግዢዎችንና መንግስትን የማዳከም በርካታ ጥረቶች ያካተቱ ናቸው። ምንም እንኳን እነዚህ ድርጊቶች ለኤርትራ ሉዓላዊነትና ግዛታዊ አንድነት እንዲሁም ለቀጠናው መረጋጋት ከባድ ስጋት ሆነው ቢቀጥሉም ኤርትራ በትዕግስት አልፋለች ብሏል። በተጨማሪም በመግለጫው ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ባደረጉት ንግግር የባህር በር የማግኘት ጉዳይ ለኢትዮጵያ ህልውና ጉዳይ ነው ሲሉ መግለጻቸው ተከትሎ ኤርትራ ጥቅምት 16 2013 ያወጣችውን መግለጫ ጠቅሷል። በመግለጫው ኤርትራ በንግግሩ ማዘኗን ገልጻለች ብሏል። የኤርትራ ማስታወቂያ ሚኒስትር የኢትዮጵያ መንግስት በኤርትራ ላይ ያቀረበውን ክሶች ለመድገም ሲል እውነታዎችን አዛብቷል ሲል ከሷል። በተጨማሪም በኢትዮጵያ መንግስታት ለ2 አስርት ዓመታት ያህል በርካታ የኤርትራ ሉዓላዊ መሬቶች በህገ ወጥ መንገድ ተይዞ መቆየቱን ገልጾ ይህም የዓለም አቀፍ ህግ፣ የተባበሩት መንግስታት ቻርተር እና የኢትዮ ኤርትራ የድንበር ማካለል ኮሚሽን ስምምነት ጥሰት ነው ብሏል። ይህ የኤርትራ መግለጫ የተሰጠው ትክክለኛነቱ ያልተረጋገጠ የኢትዮጵያ ውጭ ጉዳይ ሚኒስትር ደብዳቤ በቅርቡ በማህበራዊ ሚዲያ መሰራጨቱን ተከትሎ ነው። ደብዳቤው የኤርትራ መንግስት በኢትዮጵያ ላይ በተደጋጋሚ ትንኮሳዎች መፈጸሙንና የኢትዮጵያ ሉዓላዊነትንና የግዛት አንድነት ጥሷል የሚል ክስ ያቀርባል። እነዚህ ድርጊቶች የዓለም አቀፍ ህግን በግልጽ የሚጥሱና የአፍሪካ ቀንድን ደካማ የሰላምና የጸጥታ ሁኔታ የበለጠ ያባብሳሉ ብሏል። በተጨማሪም ኤርትራ የግዛት ወረራ እያካሄደች በሲቪሎች ላይ ጥቃት እየፈጸመችና ለተለያዩ የታጠቁ ቡድኖች ድጋፍ እያደረገች ነው ሲል ከሷል። ደብዳቤው ኢትዮጵያ ውይይትና ሰላማዊ ተሳትፎን ለመቀጠል ቁርጠኛ መሆኗን በመግለጽ ዓለም አቀፉ ማህበረሰብ ኤርትራ በኢትዮጵያ ላይ በሚያካሄደው የጦርነት እንቅስቃሴ አጋሮቿን መጠቀሟን እንድታቆም እንዲያሳስብ ጥሪ አቅርቧል። ኬንያ የህገ መንግስታዊ ሙከራ ተደረገብኛለች። የኬንያ የሀገር ውስጥ ጉዳይ ሚኒስትር ረቡዕ ሰኔ 18 2017 በመላ አገሪቱ የተካሄደውን ተቃውሞ ሰላማዊ መስሎ የታየ ሽብር ተግባርና የመንግስት ለውጥ ለማድረግ የተደረገ የህገ መንግስታዊ ሙከራ ነው አለ። ሚኒስትሩ ቢያንስ 10 ሰዎች በተገደሉበት ተቃውሞ ፖሊስ ከፍተኛ ኃይል ተጠቅሟል መባሉን አስተባብለዋል። በናይሮቢ በተነሳው ተቃውሞ ሰዎች ላይ ጉዳት መድረሱን የተገለጸ ሲሆን ይህም ቁጣን ቀስቅሷል። ኪፕቹምባ ሙርኮሜን የጸጥታ ተቋማት ከፍተኛ የሆነ ትንኮሳ ቢገጥማቸውም ላሳዩት አስደናቂ ትዕግስትና የተካሄደውን የመፈንቅለ መንግስት ሙከራ በማክሸፍ ላደረጉት እገዛ አመስግነዋል። ረቡዕ ዕለት በተካሄደው ተቃውሞ ከተገደሉት 10 ሰዎች በተጨማሪ 300 የፖሊስ አባላትን ጨምሮ ከ400 በላይ ሰዎች ጉዳት እንደደረሰባቸው ሚኒስትሩ ገልጸዋል። በሰላማዊ ተቃውሞ ስም የተካሄዱትን ጥቃቶች፣ ዘረፋዎች፣ ወሲባዊ ጥቃቶች እንዲሁም ውድመት የተፈጸመበትን ጭካኔ የተሞላበት ወንጀል እናወግዛለን ብለዋል ሚኒስትሩ።
ቁልፍ የመንግስት ተቋማትና ቢሮዎች በተቃውሞ ኢላማ መደረጋቸው የገለጹት ሚኒስትሩ 9 ፖሊስ ጣቢያዎች ላይ ጥቃት መፈጸሙንና ከእነዚህ ውስጥ 5ቱን ሰብሮ በመግባት 5 የጦር መሳሪያዎች ተሰርቀዋል ብለዋል። ከዚህ በተጨማሪ ንብረትነታቸው የፖሊስ የመንግስትና የሰላማዊ ሰዎች የሆኑ በርካታ ተሽከርካሪዎች መውደማቸውን ሚኒስትሩ ገልጸዋል። ሙርኮሜ አክለውም በተቃውሞም በትክክል የደረሰውን ጉዳትና የጥቃቱን ሁኔታ ለማወቅ ምርመራ እየተካሄደ ነው ብለዋል። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅቱ አምነስቲ ኢንተርናሽናል በተቃውሞ የተገደሉ ሰዎች ቁጥር 16 መሆናቸውን የገለጸ ሲሆን ሁሉም የተገደሉት በጥይት ተመተው ነው ብለዋል። ከተገደሉት መካከል በሙኩሩ ነዋሪ የነበረው የ19 ዓመቱ ዴቪድ ሙዋንጊ ይገኝበታል። የወጣቱ እናት ለቢቢሲ እንደገለጸችው ዴቪድ የተገደለው በተቃውሞ ተሳትፎ ሳይሆን ታናሽ ወንድሙን ከትምህርት ቤት ለማምጣት በሄደበት ነው። ሪቻል ኒያምቡራ ሙዋንጊ ልጇ ጭንቅላቱ በጥይት ተመቶ መሞትን በእንባ ተሞልታ ገልጻለች። ስቃይ ውስጥ ነው ያለሁት ብላለች። ዴቪድ መካኒክ ለመሆን ወደ ኮሌጅ ለመግባት ተስፋ አድርጎ ነበር። የመጀመሪያ ልጄ ነው፣ ረዳቴም ነበር። ውሃ መቅዳት አሊያም የሆነ ነገር ስፈልግ የምልከው እሱን ነበር። ስኳር ድንሽ እየሸጥኩ ነው የምተዳደረው። የያዝኩት ሲያልቅብኝ የምልከው እሱን ነበር። ሌላኛው የ17 ዓመቱ ታዳጊ ተማሪ ዴነስ ከመዲናዋ ናይሮቢ ሰሜን ምዕራብ 170 ኪሎ ሜትር በምትርቀው ሞሎ ውስጥ ተተኩሶበት ተገድሏል። የታዳጊው እናት በተቃውሞ ውስጥ ሆኖ ይሆን ተባራሪ ጥይት መጥቶት አላውቅም፣ ነገር ግን በጥይት መመታቱን መውደቁንና እዚያ መሞትን ሰምቻለሁ ብላለች። ልጄ ገና ሕፃን ነበር። የሁለተኛ ደረጃ ትምህርት ቤት የመጨረሻ ዓመት ተማሪ ነበር። ህልሞች ነበሩት። እኔም በእርሱ ላይ ተስፋ ነበረኝ። ሆስፒታል ሄጄ አስክሬኑን ለማየት አቅም የለኝም ብላለች። ተቃውሞ የተካሄደው ባለፈው ዓመት የተካሄደውን ጸረ መንግስት ተቃውሞ አንደኛ ዓመት ለማሰብ ነበር። ለዚህም ረቡዕ ዕለት በሺዎች የሚቆጠሩ ሰዎች በፕሬዝዳንት ዊልያም ሩቶ መንግስት ላይ ያላቸውን ቁጣ ለመግለጽና የፖሊስ ጭካኔ እንዲያከትም ለመጠየቅ አደባባይ ወጥተዋል። በርካታ ተቃዋሚዎች ሩቶ ስልጣኑን ሊለቅ ይገባል ሲሉ ድምፃቸውን ያሰሙ ሲሆን የሰላማዊ ተቃውሞ ምልክት የሆነ የዛፍ ዝንጣፊ በመያዝ በአገዛዙ ላይ ያላቸውን ተቃውሞ አሳይተዋል። መንግስት ተቃውሞውን በቴሌቪዥንና በሬዲዮ በቀጥታ እንዳይሰራጭ አግዶ የነበረ ሲሆን የናይሮቢ ከፍተኛ ፍርድ ቤት ውሳኔውን በመቀልበሱ እገዳው ተነስቷል። የመብት ተቆርቋሪ ቡድኖችም ፖሊስና መንግስት የወሰዱትን እርምጃ አውግዘዋል። የኬንያ የህግ ማህበረሰብ የጸጥታ ኃይሎች ያሳዩት አላስፈላጊ እብሪትና ጭካኔ ነበር ሲል ይህም ወደ አላስፈላጊ የህይወት መጥፋት መርቷል ብሏል። ኢራን ከአሜሪካ ጋር የኒኩለር ድርድር ልትቀጥል ነው መባሉን አስተባበለች። ምክንያቷ ደግሞ በአሜሪካ በተደጋጋሚ ተክጃለሁ የሚል ነው። ከእስራኤል ጋር ለ12 ቀናት የዘለቀው ጦርነት ማብቃቱን ተከትሎ ሀገራቸው ከአሜሪካ ጋር የኒኩለር ድርድር ልትቀጥል ነው መባሉን የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ አስተባብለዋል። ሰኔ 13 እስራኤል በኢራን ላይ ጥቃት ከመሰንዘሩ አስቀድሞ የቴህራን የኒኩለር መርሃ ግብርን ለመገደብ የሚያስችል አዲስ ስምምነት ላይ ለመድረስ ያለመ የአሜሪካ ኢራን የኒኩለር ውይይት በመካሄድ ላይ እንደነበር ይታወቃል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በሁለቱ ሀገራት መካከል የተደረገው አውዳሚ ጦርነት በተኩስ አቁም ስምምነት መቋጨቱን በተያዘው ሳምንት ማክሰኞ ዕለት ያስታወቁ ሲሆን በማግስቱም ዋሽንግተን ከቴህራን ጋር በሚቀጥለው ሳምንት ውይይት እንደምትጀምር ተናግረዋል። ነገር ግን የኢራን ውጭ ጉዳይ ሚኒስትር አባስ ይህንን እንደ ግምት እንደሚወስዱት በመግለጽ የኢራንን ወደ ውይይት ጠረጴዛ የመመለስ ተስፋ ለጊዜው ዘግተውታል። ድርድሩን እንደገና ለመጀመር ምንም አይነት ስምምነት አልተደረገም፣ ስለ ድርድር እንኳን አልተወራም፣ በተጨማሪም አሁን ላይ መደራደር ምንም ፋይዳ የለውም ሲሉም ተናግረዋል። ከዚህ ቀደም በድርድር መሃል በአሜሪካ የመከዳት ልምድ አለን በማለትም በእስራኤል ኢራን ጦርነት ውስጥ የአሜሪካ ተሳትፎን አስመልክተው ተናግረዋል። አራግቺ አክለውም ዲፕሎማሲ አሁንም አለ፣ በሁለቱ ወገኖች መካከል መልእክቶች መለዋወጣቸውን ቀጥለዋል ያሉ ሲሆን ነገር ግን ኢራን አሁንም ወደ ጠረጴዛው መመለስ አለባት የሚለውን ጉዳይ እየመዘነች መሆኑን አስረድተዋል። ስድስተኛው ዙር የኒኩለር ድርድር በኦማን ሊካሄድ ቀጠሮ ተይዞ የነበረ ቢሆንም ጦርነቱ ከመጀመሩ ከ2 ቀናት በፊት ቀጠሮው ሙሉ ለሙሉ መሰረዙ ይታወቃል። አራግቺ የኦማን የውጭ ጉዳይ ሚኒስትር ባደር አልቡሳይዲ በ5 ዙር ንግግሮች ላይ የተጫወቱትን የአስታራቂነት ሚና በማጉላት በሁለቱ ወገኖች ንቃት እንዲደራደሩ የተቻላቸውን ሁሉ አድርገዋል ሲሉም አድናቆታቸውን ለግሰዋል። በጦርነቱ ምክንያት የኒውክሌር ጉዳይ ለድርድር አስቸጋሪ እየሆነ መጥቷል ያሉት የውጭ ጉዳይ ሚኒስትሩ ሁኔታም ሙሉ በሙሉ ተቀይሯልና ልክ እንደ በፊቱ በቀላሉ ስምምነት ላይ መድረስ አይቻልም ሲሉም መናገራቸውን ዘ ኔሽን ዘግቧል። ኢራን እሁድ ዕለት አሜሪካ በ3 የኒውክሌር ጣቢያዎች ላይ ለሰነዘረችባት ጥቃት አጸፋ በኳታር በሚገኘው የአሜሪካ ግዙፍ የአልኡዴይድ ወታደራዊ ጦር ሰፈር ላይ ጥቃት መሰንዘሯ ይታወሳል። ኳታር አብዛኞቹን የኢራን ሚሳኤሎችን በማምከን በመሬት ላይ ምንም አይነት ጉዳት እንዳያደርሱ ማድረጓን ያስታወቀች ሲሆን ኢራን በግዛቷ ላይ ያደረሰውን ጥቃት በጽኑ አውግዛለች። ይህን ተከትሎም ኢራን በቅርብ ጊዜ በቀጠናው በሚገኙ የአሜሪካ ጦር ሰፈሮች ላይ ያደረሰችው ጥቃት ለአሜሪካ ዛቻ ምላሽ እንጂ በጎረቤት አረብ ሀገራት ላይ አይደለም ሲሉ የውጭ ጉዳይ ሚኒስትሩ ተናግረዋል። አክለውም ከጥቃቱ በኋላ እንደ ኳታር ያሉ ሀገራት ተበሳጭተዋል፣ ይህም ተፈጥሯዊ ነው፣ ነገር ግን ይህ ምላሽ በአሜሪካ ላይ ያነጣጠረ መሆኑን አጽንኦት ሰጥተናል ሲሉ አስታውቀዋል። ኳታር በበኩሏ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያወጁት የተኩስ አቁም ስምምነት ላይ የማስማማት ሥራ በመስራት እንደረዳች ገልጻለች። እስራኤል የእርቁን ስምምነት እንድታከብር የጠየቁት አራግቺ አደራዳሪዎች ኢራን ሊባኖስ አይደለችም የሚል መልእክት እንዲያስተላልፉ መመሪያ ተሰጥቷቸዋል፣ ቴሄራን እንደገና ጠብ እንዲነሳ አትታገስም ብለዋል።
ኢራን ሊባኖስ አይደለችምና የተኩስ አቁም ስምምነቱን የሚጥሱ ከሆነ ምላሽ እንሰጣለን ብለን በግልጽ ተናግረናል ሲሉ አስታውቀዋል። እስራኤል በአውሮፓውያኑ ህዳር ወር ላይ ከሄዝቦላ ጋር የተኩስ አቁም ብታደርግም አሁን ላይ በሊባኖስ ላይ ተደጋጋሚ የቦምብ ድብደባዋን ቀጥላለች። ፋና ሚዲያን እያደመጣችሁ ስለቆያችሁ ከልብ እናመሰግናለን።